እንኳን ለሊቀ መላእክት ለቅዱስ ዑራኤል ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ዑራኤል ድርሳን እናሰማለን። በአካል ሦስት በአገዛዝ አንድ የሆነ ጥንት የሌለው መለኮታዊ እሳት በሚሆን በአብ ስም በአገዛዝ አንድ በሐሳብ አንድ ትክክል መለኮታዊ እሳት በሚሆን በወልድ እንዲሁም በአገዛዙ ቀድሞ የነበረ ወደፊትም የሚኖር ጥንት የሌለው በአንድነቱ ያለ መለወጥ የሚኖር መለኮታዊ እሳት በሆነ በመንፈስ ቅዱስ ስም እናምናለን። ለዘላለሙ በሰውና በመላእክት ዘንድ አምላክነቱ ለሚሰግዱ ሁሉ ለሱ በህልውናውና በአገዛዙ አንድ በመሆኑ ለአገዛዙ መስገድ መታዘዝ ይገባል። በእውነት ለዘላለሙ ልመናው በረከቱ ለዘላለሙ ከሁላችን ጋር ይሁንና በግንቦት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ነው። ከ99ኙ ነገደ መላእክት አንዱ ስለሚሆን ስለ ቅዱስ ዑራኤል በብዙ ትጋትና ህሊናን በመወሰን የቁስጥንጥንያው ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን። እኔ አባ ሕርያቆስ እግዚአብሔር የመላእክትን ክብራቸውን እንዲገልጽልኝ በብህንሳ ገዳም 40 ቀንና 40 ሌሊት ጾምኩ። ጾሜን ከፈጸምኩ በኋላ የሚካኤልና የገብርኤል የዑራኤልን የመላእክት አለቆችን ሁሉ የክብራቸውን ዜና ፈጣሪ ገለጸልኝ። ቁጥራቸው ሊነገር የማይቻል ስፍር ቁጥር የሌላቸው እልፍ አእላፋት በየነገዳቸው በአማረ ዝማሬ እየዘመሩ ያመሰግኑታል። ክንፋቸው 6 ዓይናቸው በሁለንተናቸው የመላ ሱራፌልና ኪሩቤል ቅዱስ 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 እጹብ ድንቅ እያሉ ይዘምራሉ፣ ያመሰግናሉ። ይህን ሁሉ ከሰማው በኋላ የእያንዳንዱን ሹመት ገለጸልኝ። የዑራኤልንም ሹመት ጥር 22 ቀን እንደሆነና ዳግም ለዘላለም ለባሮቹ የምህረትና ይቅርታ አማላጅ ይሆናቸው ዘንድ ቃል ኪዳን የተቀበለበት ሐምሌ 21 ቀን መሆኑን ገለጠልኝ። እግዚአብሔርን የሚያውቅ ጦረኛና ፈረሰኛ የሆነ የሚያስፈራ ኃይለኛ ጎበዝና ነፍሰ ገዳይ የሆነ ስሙ ጎልያድ የተባለ አንድ ኢሎፍላዊ ሰው ነበር። እግዚአብሔርም ለእስራኤል ልጆች ጠላት ወይም ተቃራኒ ሲያደርገው በሱም ላይ በዘባነ ኪሩቤል ላይ የሚኖር በመፍራትና በመንቀጥቀጥ በሱራፌል አንደበት የሚመሰገን ምስጋና ገንዘቡ የሚሆን የእግዚአብሔር የመቅደሱ አገልጋይ የሆነውን መልአኩ ዑራኤልን የበቀል መልአክ አድርጎ አስነሳበት። ይህም ጎልያድ ከቶ ኃይሌ ልትቋቋም ትችላለህን? ይልቁንስ ለኔ ተገዛ፣ ለአማልክቶችም ስገድ ሲል ለእስራኤል ንጉሥ ለብንያሚው ለቂስ ልጅ ለሳኦል መልእክት ላከበት። ነገሬን አቃልህ አልቀበል ብትል ሀገር ሁሉ ይጠፋል፣ ሕዝብህም ከብርሃን ይታወራሉ፣ ጽዮንም በሐዘን ትጨልማለች በማለት ዛተበት። መልእክተኞቹም ወደ ሳኦል ሄዱና የነገሩን ሁኔታ በማጋነን ነገሩት። ሳኦልም ለመልእክተኞቹ እስከ ነገ ቆዩኝ፣ የሚሆነውን ሁሉ ነግራችኋለሁ አላቸው። ይህንንም ካለ በኋላ ከፎቅ ላይ ወጣና አምላኬ እስራኤል አምላክ ሆይ ባሮችን ይቅር በላቸው፣ እኔም በድዬ ከሆነ ነውር የሌለውን ንጹሕ መስዋዕት የሚያቀርበውንና በትክክል የሚያስተዳድራቸውን ንጉሥ አንግስላቸው ሲል ወደ እግዚአብሔር ጸለየ። ኢሳይያስ በፊትህ መንገድህን የሚጠርግ መልእክተኛዬን እልካለሁ እንዳለ
እንደዚሁ ሕዝብ እስራኤልንና የሕግህ ማደሪያ የሆነች ጽዮንን ከጥፋት የሚያድን መልእክተኛህን ላክ። አምላካችን ሆይ የነቢያትን ልጆችና ሌዋውያን ካህናትን ይቅር በላቸው፣ የተቸገሩትን በኃይልህ እርዳቸው፣ አንተ መድኃኒትና ሕይወት ነህና በማለት ጸሎቱን ፈጽሞ ወደ ጎልያድ መልእክተኞች ተመልሶ መጣ። በማግስቱም የጎልያድን መልእክተኞች እንዲህ አላቸው፣ እኔ በፈረስና በሰረገላ ኃይል የማሸንፍ አይደለም። የእስራኤል አምላክ ትምክህትን ወይም ትዕቢትን ባየ መጠን ድል አደርግሃለሁና በሉት አላቸው። መልእክተኞቹም ከንጉሱ ከሳኦል የተናገራቸውን መልስ ተቀብለው ሄዱና ጎልያድ ለተባለው ለአርበኛው ንጉሳቸው ነገሩት። ጎልያድም የንጉሱ ሳኦልን መልእክት በሰማ ጊዜ በፈረሱና በሰረገላው በራስ ቁሩና በሰይፉ በስለቱም ተመታ። እግዚአብሔርም ይህን በቆሻሻ ቦታ የተጣለ ንጉስ ነኝ ባይ በጠላቱ በጎልያድ ላይ ስለ ትምክህቱና ስለ ልቡ ተንኮል ተቆጣ። ዳግመኛ ጎልያድ ስለ ጦርነቱ ነገር አንተ የእስራኤል ንጉስ ስትሆን እኔ ኤሎፍላዊ ጎልማሳ ነኝ፣ በዚህም ሆነ በሰናኦር ሁለታችን ጦርነት እንጋጠምና የተሸነፍን እንደሆነ እስራኤል ይድናሉ ሲል መልእክተኞቹን ወደ ሳኦል ላከ። የኤሎፍሊ ጦረኞች ኃይላቸው ከእስራኤል ጦረኞች ኃይል ይበልጣልና። ያን ጊዜ ጎልያድ መልእክተኞቹን ጠንካሮችና ሯጭ ሆኑ ፈረሶች ይጫኑላቸውና በአስቸኳይ ከሳኦል ዘንድ ደርሳቸው ከጽዮን ተመለሱ አላቸው። የጎልያድ መልእክተኞችም ሄደው ለንጉሱ ለሳኦል ነገሩት። የእስራኤልም ሕዝብ ይህንን በሰሙ ጊዜ ደነገጡ፣ ፈሩ። የይሁዳ ሀገሮችም ሁሉ በዙሪያዋና እስከ ኤዶምያስ ያሉት ሁሉ ተሸበሩ። በዚያን ወራት የእሴይ ልጅ ዳዊት ወደ ንጉሱ ሳኦል ሄደና ወደ አውቲራዝማ ደርሶ በበገናና በመሰንቆ ለእግዚአብሔር ምስጋና ቀረበ። ያን ጊዜ አውቲራዝማ እስራኤላዊ ሆይ እንደ ባህታዊ እዚህ በረሃ ውስጥ ምን አመጣ ሲል ጠየቀው። ዳዊትም ጌታዬ የሳኦል ነገር አስጨንቆኛል፣ ልጄ ሜልኮልን እሰጥሃለሁ ካለይ በኋላ ልቡ እንደ ከዳኝና ክህደቱም እንደ ሰይጣን ክህደት ስለመሰለኝ ነው አለው። አውቲራዝማም የእስራኤልን ጠላት ጎልያድን ሄዶ እንዲዋጋው መልካም ምክርን ስለመከረው። ዳዊትም ያን ጊዜ ከእግሩ በታች ወደቀና እግዚአብሔርን አመሰገነ። ከዚህ በኋላ አውቲራዝማ በዳዊት ላይ ጸሎት ጸለየና የእስራኤል ጠላት ጎልያድ በዳዊት እጅ ድል እንዲሆን ለእግዚአብሔር መስዋዕትን አቀረበ። ያን ጊዜ ዳዊት ተነስቶ ወደ ቂስ ልጅ ወደ ሳኦል ተመለሰ። የሳኦል ልጆችም በዳዊት ተመልሶ መምጣት በጣም ደስ አላቸው። ሳኦልም ዳዊትን ጠራና ልጄ ዳዊት ሆይ ስለ ጎልያድ ጦርነት ሳይሆን በእኔና ባንተ መካከል ባለው ጉዳይ ላይ ሁለታችን እንመካከርበት አለው። ዳዊትም ይህንን ሰምቶ ልብሱን ከወገቡ ታጥቆ ወደ ሳኦል ቤት በገባ ጊዜ ሳኦልም አዝኖና ደንግጦ በተሰበሰበው ሕዝብ መካከል ሲጨነቅ አገኘው። ዳዊትም ጌታዬ ሆይ አንተ የእስራኤል ንጉሥ ስትሆን ምን ያስተክዝሃል ሲል ጠየቀው። ሳኦልም የጎልያድ ነገር ብዙ አስጨንቆኛል አለ። ጌታዬ እኔን ወደ እርሱ ላከኝ፣ እኔ ሄጄ ሕዝቡን አሳፍራቸዋለሁ፣ የኤሎፍሊያንም ሰዎች አሕዛቦችን ማስጨንቃቸዋለሁ። እኔ ከእሱ በፊት በወድቅ አንተ በኃይልህ አንሳኝ፣ የምሰጥህ ምርኮ ባይኖረኝ ግን ራሴን ለሞት አሳልፌ እሰጥሃለሁ አለው። ከዚህ ቀድሞ በቃለ ሀብት የሚሰጠኝ አልሻም፣ እኔ ግን የምፈልገው ካልተገረዙት አሕዛብ 100 ምርኮኞችን የሚሰጠኝ ብቻ ነው ብለኸኛልና አለው። እነሆ ዛሬ በኃይልና በትእዛዝ ወደ ኤሎፍላዊ ምድር በወርድ ልብሴ በኤሎፍላውያን ደም እስኪነከርና ተዋግቼም
በድል አድራጊነት በኤሎፍሊ ሰራዊት እጅ መንሻ እስክቀበል ድረስ በዚያ ልቤ ለመዋጋት ይፈቅዳል። ዳዊትም በሳኦል ፊት 3 ጊዜ እጅ ነሳና ጌታዬ ኃይል ይከተለኝ፣ ፈቃዴ በመሆኑ ራሴን ለሞት አሳልፌ ሰጥቻለሁ አለ። ከዚያም ዳዊት ሰይፉን ታጥቆ ጋሻውን አንግቦ ጠንካሮች ወይም ኃያላን የሆኑትን ሰራዊት ተከትሎ ሄደ። በጽዮን የእግዚአብሔር ቃል የጥበብ መንፈስ እስኪገለጽ ድረስ። ያን ጊዜ ዳዊት በእስራኤል ልጆች የጦር ሰፈር ውስጥ ሰይፉንና ጋሻውን መልሶ አስቀመጠ። ዳዊትም ከኤሎፍላዊ ጎልያድ ጋር ለመዋጋት ወደ ጦሩ ግንባር ሲሄድ የራሱ ጠባቂ የሆነ የእግዚአብሔር መልአክ ስሙ ኡራኤል የተባለ ከሰማይ ወረደ። ያን ጊዜ ዳዊት ልቡ ጸና፣ መልአኩ ፍርሃቱን ከላዩ ላይ አስወግዶለታልና። ከወንዙ ውስጥ 3 ድንጋዮች አንስቶ ከወንጭፉ ማስወንጨፊያ ውስጥ አደረገና በእጁ ይዞ ጠላቱን ተጠባበቀው። በግራ በቀኝ ጋሻ መከታ ሆኖ መልአክ እግዚአብሔር ቅዱስ ኡራኤል ይጠብቀዋልና። ዳዊትም የጎልያድን ቁመት ከሰራዊቱ በላይ ሆኖ ባየው ጊዜ ጎልያድ እንደሆነ አውቆ በወንጭፉ ውስጥ ደንጊያ አነጣጠረ። ያን ጊዜ ጎልያድ ተመቶ በእግዚአብሔር ኃይል በቅዱስ ኡራኤል ረዳትነት ደንጊያይቱም በቀኙ በኩል ተስፈንጥራ ወጣችና ወደቀች። ከዚህ በኋላ ዳዊት ከጎልያድ ጋር ሰይፉን ማርኮ በገዛ ሰይፉ አንገቱን ቆረጠው። የኤሎፍሊ ሰዎችም ወደ ጽዮን ተራራ ስለሸሹ የእስራኤል ነቢያት ሁሉ በጣም ተደሰቱ። ከዚህ በኋላ ዳዊት በድል አድራጊነት ሲመለስ ዘፋኞች ወይም መዘምራኖች በየመንገዱ ወይም በየአደባባዩ የተዘዋወሩ እንዲያመሰግኑ እንዲዘምሩ አደረገ። ሳኦልም የጎልያድን መውደቅ በሰማ ጊዜ ፈጽሞ ደስ አለው። የእስራኤል ልጆችም በኢየሩሳሌምና በይሁዳ አገሮች ሁሉ ዳዊትን በልባቸው ከፍ ከፍ አደረጉት። ሳኦልም ዳዊትን ከሐዘንና ከጥፋት ከጠላት እጅ ያዳንከኝ አንተነ ሲል ፈጽሞ አመሰገነው። ከዚህ በኋላ ልጁ ሜልኮልን ከልጆቹ መካከል መርጦ ሰጠው። በሙሽራም ደንብ በሰርግ አጋባው። በዚህ ጊዜ ሳኦል ለዳዊት ወርቅና ብር ጌጣጌጡን ሽልማቱን ሁሉ እንዲሰጡት ሹማምንቱን አዘዘ። የእግዚአብሔር መልአክ ቅዱስ ኡራኤል የዳዊት የራሱ ጠባቂ ስለሆነ ከክፉ ነገር ሁሉ ጠብቆ ጠላቱን አጥፍቶለታልና ለፈጣሪያችን ለዘላለሙ ምስጋና ይሁን፣ አሜን። ከቅስራ ወገን የሆነ የሚስቱም ስም ደሊላ የምትባል ኤሎፍላዊት የሆነች ስሙ ሶምሶን የሚባል አንድ ዕብራዊ ሰው ነበር። እግዚአብሔር በሰናዖር ሰዎች ክህደትና በደል በኤፋሩሂምና በኤሎፍላውያን ጎልማሶች ልጆች ላይ ከፍ ከፍ አድርጎት ነበር። የእግዚአብሔር ጠላቶች የሆኑ ኤሎፍላውያን በተሸነፉና በጦርነቱም የኤዶምያስ ልጆች በተማረኩ ጊዜ የእስራኤል ጎበዛዝትም በጦር ሜዳ እንደተገደሉ የጽዮን ልጆች ጓደኞቻቸው ወንዶቻቸው ስለሞቱባቸው ጠጉራቸውን እንደተላጩ ኢየሩሳሌምም ባሏ እንደሞተባት መበለት እንደሆነች ይህ ሁሉ ለሶምሶን ነገሩት። የእስራኤል ነቢያትንም ጠራና ጽዮንን እስከ መልሳት ድረስ ወደ እስራኤል አምላክ ጸልዩ አላቸው። ይህንንም ከተናገረ በኋላ ኃያላን ጦረኞችን አስተባብሮ በኃይል ተነሳ። ከሰራዊቱ ጋር ወደፊት እየገፋ ሄደ። የእግዚአብሔር መልአክም በኋላቸው ይከተላቸው ነበር። በብዙ ሺህ የሚቆጠሩ መላእክትም በየነገዳቸው ከነሱ ጋር ነበሩ። የኤሎፍሊ ምድር በደረሱ ጊዜ የሰናዖርን ሀገር ከጧት እስከ ማታ ከበዋት። በዚያችም ሌሊት እግዚአብሔር በራእይ የተገለጸበትና በእኔ እመን ለእኔ ተገዛ፣ እኔ እስራኤል አምላክ ነኝ፣ ረዳት የሌላቸውን የምረዳ፣ በግፍ ለተገደሉት ደማቸውን የምመልስ፣ ጠላቴንም ከአፈር የምደባልቅ እኔ ነኝ አለው።
ያን ጊዜ ከእንቅልፉ ነቃና በህልሙ ያየውን ሁሉ ለታላላቅ የሀገር ሽማግሌዎች ነገራቸው። በውኑ የእስራኤል ጀግኖች ከመበለቷ ልጅ ከሶምሶን ጋራ ይችን ሀገር ይገቡባት ዘንድ ይችሉ ይሆን በማለት እርስ በርሳቸው ተነጋገሩ። ዳሩ ግን እሱ በትክክል ስልጣን የተሰጠው ነበር። ከዚህ በኋላ አስቀድሞ ቀይ ወይም ጥቁር ይሆን ሳያውቁት ፍርሃትና መንቀጥቀጥ ያዛቸው። ጎልማሶቻቸው ወንዶቻቸው ሚስቶቻቸው እየተጣሉ በቅድሚያ ሽሽታቸውን ቀጠሉ። ሚስቶቻቸውም ከወንዶች ልጆቻቸው ከሴቶች ልጆቻቸው ጋር አለቁ። ሌሎችም ልበ ሙሉና ጨካኞች ግን መጨረሻውን እስኪያዩ ድረስ ቆዩ። ከከተማቸው ወጥተው ባዩን ጊዜ የሰራዊቱ ብዛት ወዲህና ወዲያ እንደሚዘዋወር ደመና ሆነባቸው። መላእክት ሁሉ ከነሱ ጋር ነበሩና እነዚህ የእስራኤል ልጆች ብዛታቸው እንደ ሳር ቅጠል በመሆኑ የጠላትን ምድር ሞሏት። እሊህም የኢሎፍሊ ሕዝቦች ወደ ቤታቸው ተመልሰው ለራሳቸው መቆጨት ወይም ማፏጨት ብቻ ሆነ፣ የሚናገሩትንም አጡ። ከዚህ በኋላ በነጋ ጊዜ ለአሞን ምድር ቅርብ የሆነች በኢሎፍሊ ዙሪያና በሰንዖር ምድር ሽብርና ጩኸት ሆነ። ከእግዚአብሔር ዘንድ የተቀባ ሶምሶን ግን ከምናሴ ወገን የታወቁ ጦረኞችን ወስዶ እያንዳንዱ በየጦሩ ግንባር ወይም በየበሩ መዝጊያ ሕንፃዋን መስለው በተጠንቀቅ እንዲቆሙ አደረገ። የእግዚአብሔር መልአክ ቅዱስ ኡራኤል ኃይለኞች ከሆኑት ከእስራኤል ልጆች ፍራቻ የተነሳ ጠላቶቻቸው ኢሎፍላውያንን እንደማይንቀሳቀስ በድን አደረጋቸው። ያችንም ሀገር ያለምንም ችግር ገቡባት፣ የሚቃወማቸውም አልነበረም። እግዚአብሔርን የሚጠሉ ኢሎፍላውያን አምላክ ምክሩ ተሽሯልና ሬሳቸውም እንደ ገል ስባሪ ተከመረ። የእግዚአብሔር ምሕረቱ ብዙ እንደሆነ መዓቱም ብዙ በመሆኑ ከልቡ በቀልን አመጣ። በዚያች ዕለት የተገደሉ ሰዎች ቁጥር በትንሹ 28,000 ይሆናል። ይልቁንም የሞቱት ቁጥራቸው ወይም ብዛታቸው እንደ ሳር ወይም እንደ ክረምት ዝናብ ጠብታ ይሆናል። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ኡራኤል በመካከላቸው ቆመና እናንተ የእስራኤል ማህበራት ሆይ እነሆ አምላክ በመልአኩ ኡራኤልና በቀባው በሶምሶን እጅ አዳናቸው አላቸው። ይህንንም ተናግሮ ወደ ሰማይ አረገ። ያ ያረገው መልአክም የመላእክት ሰራዊት ሁሉ በየማዕረጋቸው ቆመው አገኛቸው። ሚካኤልና ገብርኤል በአውደ ምሕረቱ ግራና ቀኝ ቆመው በፍርሃትና በመንቀጥቀጥ ሱራፌልና ኪሩቤል ያለማቋረጥ በዝምታ ያመሰግናሉ። አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ ምስጋና በሰማይ በምድር የመላ ነው እያሉ ያመሰግናሉ። ዳግመኛም ለየራሳቸው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ይላሉ። ሶስተኛም ጣዕም ባለው ልዩ በሆነ ዜማ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ይላሉ። በበሩ ላይ የጌትነቱን የመብረቅ ነጎድጓድ የሰየመ የእግዚአብሔር ቀንና ሌሊት ሁል ጊዜ ለሰው ልጆች ለእንስሳ ምሕረት ይለምኑታል ለዘላለሙ አሜን። ከዚህ በኋላ እግዚአብሔር መልአኩ ቅዱስ ኡራኤልን ባረከውና ለሶስትነቱና ለገዥነቱ በአንድነት ለሚሰገድለት መለኮታዊ የምስጢር አዳራሽ የክብር አለቃ አድርጎ ሾመው። ኡራኤል ሆይ ክብርህ በመላእክት ሁሉ ዘንድ ይነገርልሃል። በምድር ላይ ስምህ በተጠራበት ዝክርህ በተደረገበት ጸዋጋን አጋንንት ርኩሳን መናፍስት ሁሉ ከዚያ እንዳይቀርቡ ሰማይና ምድር እስኪያልፍ ድረስ ፈጽመህ ታርቃቸዋለህ አለው። ጌታዬ ሆይ በጠላቶችና በጠላቶች ክፎች መሰሪያን በሆኑት ሰውን በሚያስቱ አጋንንት ላይ ስልጣን ስጠይ ብሎ
ኡራኤል ጌታን ለመነው። ለወገኖቹ መድኃኒትን አደረገ ብሎ እንደተናገረ እነሆ እግዚአብሔር በሰው ልጆች ላይ ሁሉ መልካም መድኃኒትን አደረገ። ከቅዱስ ኡራኤል በረከት ረድኤት ያሳትፈን፣ በተሰጠው ቃል ኪዳን ይጠብቀን፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የሊቀ መላእክት የቅዱስ ኡራኤል መልኩን እናሰማለን። ኡራኤል ሆይ ከመልኮች ሁሉ ይልቅ የአንተን መልክዓ ጸሎት እወዳለሁ። የመልክህ ስነ ጸዳል በደመ ወልደ እግዚአብሔር የታተመ ነውና። ኡራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተነ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ መላእክት አደነቁ። ኡራኤል ሆይ ያለመናገር በጥንተ አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም እላለሁ። ኡራኤል ሆይ የይቅርታና የቸርነት ክብር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ያድናልና። ከማርና ከወተት ይልቅ ለሚጥመው ስም አጠራር ሰላም እላለሁ። ኡራኤል ሆይ ክፍልህ ክንፍህ በደመ ወልደ እግዚአብሔር የተነከረ ነውና ለዓለም ሁሉ መድኃኒት ተወን ዘንድ ግሩም የሚሆን የእግዚአብሔር ሥልጣን በክብር ከፍ ከፍ አደረገ። ኡራኤል ሆይ እሳታዊ ለሆነ ስዕርተ ርእስህና ለርእስም ሰላም እላለሁ። ኡራኤል ሆይ ባህረ እሳትን በዋና የምታሻግር ዋናተኛ ነህና በዚች ዓለም የጥፋት ባህር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁል ጊዜ እንማልድሃለን። ኡራኤል ሆይ ችግረኞችን ለሚመለከቱ ዓይኖችና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አእዛኖች ሰላም እላለሁ። ኡራኤል ሆይ ቀይሃን እሳታውያን ለሆኑ ጉንጮችና ከዚህ ዓለም ሽቶ ልዩ መዓዛ ላላቸው አእናፎች ሰላም እላለሁ። ኡራኤል ሆይ የደጋጎች ምስራቃውያን የሰብአ ሰገል መሪ ኮከባቸው አንተነ። እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አደርሳቸዋልና። ኡራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍርህ ሰላም እላለሁ። ኡራኤል ሆይ ትጉህ የሆንክ የትጉሃን አለቃ እንደመሆነ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ በፈሰሰው ደሙ እኛን የቅድስት ወንጌል ልጆች አድነን ቤዛም ሆነን። ኡራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማንን ለሚፈውስ ቃልህና እስትንፋስ ሰላም እላለሁ። ኡራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደባረካት እንደዚሁ ቤተ መቅደስን ሕያው በሚሆን በክርስቶስ መስቀል ባርካት። ኡራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፉ ክንፎችና መትከፍት ጋራ ባለመለያየት በስረ ወጥነት ለሚገኙ ከሳድህና ጉርኤ ሰላም እላለሁ። ኡራኤል ሆይ ክቡር ከምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ የክርስቶስን ደም በምድር ላይ በምትረጭበት ጊዜ የተአምራትህ ቃለ ማጽነቅ ድምፅ በምድራችን ላይ ተሰማ አስተጋባ። ኡራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ዘባን ሰላም እላለሁ። የቅዱሳንንም ጸሎት ተቀብሎ ከሥላሴ ለሚያደርሰው እንግዳም ሰላም እላለሁ። ኡራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆን በፊትህ የምንመላለስ እኛን ጸሎታችንን ወደ አብ አቅርብልን አድርስልን። የዓለም ባለሟል የታመንክ አማላጅ ነህና። ኡራኤል ሆይ
የመስቀል ምልክት ያለበትን የተአምራትንና የማዳን በትረ ተአምር ለጨበጡ እጆችህና ሕጽን ሰላምታ ይገባል። ኡራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቿ ከዮሴፍና ከሰሎሜ ጋራ ድንግል ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና። ኡራኤል ሆይ በተፈጥሮ ኅብረታቸው ለሚያስደንቁ ለእጅህ መዝራዕትና ክንድ ለወርችህና ለመዳፍ ሰላም እላለሁ። ኡራኤል ሆይ ማኅበርን የምትባርክ ደገኛ ካህን ነህኮን። በየጊዜው እርዳን ጠብቀንም፣ ለጠላትም አሳልፈህ አትስጠን። እርዳታ ሀገርን ከጥፋት ሕዝብን ከስደት ያድናልና። ኡራኤል ሆይ ለእጆችህ ጣት ሰላም እላለሁ። በጣቶችህ ጫፍ ላይ ለሚያንጸባርቁ ጽፍሮችህም ሰላም እላለሁ። ኡራኤል ሆይ የምስጋና ለውዝ ገውዝ የያዘ ነበልባላዊ ሙሽራ እንደመሆን ከአንተ ዘንድ ከሚመነጭ ዕዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ኡራኤል ሆይ እሳታዊውን አክናፍ ለተጎናጸፉ ጎኖች ሰላም እላለሁ። በሕይወት ምስጋና መብል ለተመላ ከርስም ሰላም እላለሁ። ኡራኤል ሆይ በብርሃናት ሁሉ ላይ የተሾምክ ነህና ከዕለት እኪት ሰውረን ከክፉ ነገርም ሁሉ ጠብቀን። ኡራኤል ሆይ ከሄሎት የባህሪው የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ሕሊና ልቦና ሰላም እላለሁ። ኡራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና ከግብረ ዲያብሎስ እንግርዳድ የኃጥአንን ነፍስ ፍሬ በእርዳታ መንሽ አበጥረ አንጠርጥረ ለይ። ኡራኤል ሆይ የመለኮት መንፈስ ኃይል አድሮ ለተጠቀመባቸው ውሳጣውያን ገንዘቦች ሰላም እላለሁ። ኡራኤል ሆይ የተፈጥሮ ባህር ይህ ከእሳትና ከነፋስ እንደመሆኑ መጠን የአገልጋይህን የሕይወት ዜና መርከብ የባህር ማዕበል ሞገድ አያንገላታውም። መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ኡራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህና ህንብርት ሰላም እላለሁ። ኡራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድም ምሕረትን ማልደህ ለምን። ኡራኤል ሆይ በአንድነቱና በሦስትነቱ ለሚሰገድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችህና እሳታውያን አቋያጾች ሰላም እላለሁ። ኡራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህ። አበባነትም ለእሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባ ነው። ኡራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችህና ሰኮና ሰላም እላለሁ። ኡራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከትካት አንተ ነህ። 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተ ነህና። ኡራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነ ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነ ተረከዝ ሰላም እላለሁ። ኡራኤል ሆይ ከፈጣሪ ይቅርታን አስገኝተ የኃጥአንን ነፍስ የምትጎበኝ ነህና በዚያች የቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳን እንማጸናለን።
ኡራኤል ሆይ ሁለቱ አእጋረ ጉንድ ለበቀሉ 10 ጣቶችና ጽፍሮች ሰላም እላለሁ። ኡራኤል ሆይ ለሄኖክ ምስጢረ ጥበባትን እንደገለጽክለት ሁሉ ከነበልባላዊ መልአክ ከገብርኤልና ከደገኛው ከደቅሲዮስ በዓል ጋራ በህብረት በሚከበረው በዓል የተሰበሰቡትን ምእመናን ሁሉ ባርካቸው። ኡራኤል ሆይ ነበልባላዊ አካለ ቆምህና ለእሳታዊ ስነ መልክ ሰላም እላለሁ። ኡራኤል ሆይ ለእዝራ ሱቱኤል ምስጢርን የሚገልጽ ትንቢትን የሚያናግር ጽዋ ልቦናን ለመጋት እንደተቻኮልክ ሁሉ በውስጥ በአፍአ የከበርክ መልአክ ነህና የአንደበቴን ምስጋና ለመቀበል ፈቃደኛ በመሆን ከሐዘን የታረጋጋይ ዘንድ በሩጫ በችኮላ ፈጥነ ወደኔና። አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮት ደም የረጨህ ኡራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር በተሰጠ ክንፈ ረድኤት ስትከንፍ መጥተህ አፋጣኝ እርዳታ አድርግልን። አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በሥጋ የመነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳን አንስት የገለጽህ ኡራኤል ሆይ ሰማያዊውን ምስጢረ ነገርና ምድራዊውን መፍቀደ ነገር እናውቅ ዘንድ ልዩ ልዩ ቋንቋዎችን ግለጽልን። ኡራኤል ሆይ ይህች የበዓለ ሲመት ዕለት እጅግ የከበረች የተመረጠች ናት። ከድንግል ማርያም ረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና። ኡራኤል ሆይ በምእመን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማህበራዊ አንድነታችንን ለሁል ጊዜ ጠብቅ። የሃይማኖት ጥመኞችን ታጠጣ ዘንድ የእጅህን ጽዋ ላክልን። አቤቱ ለጻድቁ ይስሐቅ የስንዴ ዘሩን ጠዋት ዘርቶ ማታ ጭዶ ወቅቶ ከጎተራው ያስገባው ዘንድ መንፈሳዊ ጥበብን ያቀዳጀው አንተ ኡራኤል ነህ። የቅዱሳን ረዳታቸው ኡራኤል ሆይ ከሽቶ ይልቅ የመወደድ ጼና መዓዛ ያለህ ነህና የጽጌ ሙሽራ ስለ ጼና ፍቅርህ ፍቅሬ እኔ ነው እኔም የሱ ነኝ ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። እነሆ በቀራንዮ ተክል ቦታ ከጉንደ መስቀል የተገኘ ጽጌ የምስጋና አበባ አበበ፣ የምስጋና ፍሬ አፈራ። ኡራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጼና መዓዛው በሕያው ባህሪ በክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሶራፌ ማዕጠንት ባለ መዓዛው የምስጋናችን መዓዛ ያጣፍጥልን። አሜን። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛ በአርአያውና በምሳሌው ከአራቱ ባህሪያተ ሥጋ አምስተኛ ባህሪ ነፍስን አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን። በዚህ ሰብአዊ የክብር ተፈጥሮም ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድር በሰማይ የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ በክርስቶስ ክርስቶሳውያን የተሰኘን የጥምቀት ልጆች እኛን አገልጋዮችን ከመከራ ሥጋ ከመከራ ነፍስ ጠብቀን። አሜን። ጌታ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚያስገበገቡ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው ከማይታዘዙ ውለታ ቢሶች፣ ፍቅር አንድነት ከሌላቸው ሰዎች
የማህበር አንድነት እንዳልተባበር በሐጹረ መስቀልህ ጠረኝ። አቤቱ ለምንሃለው ማልድሃለው። ከሰው ጋር ስምምነት የሌላቸው ሰው ሆነው ሰውን ከገንዘቡ ጋር ለመዋጥ የሚፈልጉ ስም የሚያጠፉ ታሪክ የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች ጥንቃቄ የጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ስጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከሃዲዎች ደመ መለኮትን በብርሃን መነሳንስ ረጭቶ ዓለምን በቀደሳት ስለ ሊቀ መላእክት ቅዱስ ዑራኤል ብለህ ወደኔ አገልጋይህ እንዳይቀርቡ በኃይሉ ክንድህ አርቅልኝ። በቸርነትህ አጹር ክበበኝ። አሜን። አምላካችን ሆይ የሰላም ንጉሥ እንደመሆንህ ሁሉ ሰላምን ትሰጠን ዘንድ እንለምንሃለን። ሁሉን ሰጥተናል። አቤቱ ፍጹም ወገኖች አድርገን እንጂ ገለልተኞች አታድርገን። አቤቱ ለሀገራችን ኢትዮጵያ ሃይማኖትን በማያስለውጥ አንድነትን በማያናውጥ ሁኔታ የስልጣኔን በር ክፈትላት። አቤቱ ቅዱስ ስምህን እንወዳለንና ከፍ ከፍ አድርገን እንጂ ከክብር አታሳንሰን። ዘመን የማይለውጠውን ጊዜ የማይሽረውን ሰላምን በሁላችን ልቦና ቅረጽ። አቤቱ እንደ በደላችን ሳይሆን እንደ ቸርነት ይቅርታ ይደረግልን። በዚህ መጽሐፈ ጸሎት የጸለዩን ጸሎት ወደ ሰማይ አሳርግልን፣ ሰላምንም አብዛልን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ቅዱስ ዑራኤል ድልማኑታ በሚባል ሀገር ያደረገው ተአምር። ደንኮራር ለምትባል አውራጃ ሹም የሆነ በድልማኑታ ሀገር ውስጥ የሚኖር አንድ እስላም ነበር። ክርስቲያኖች የሆኑ ወንድና ሴት ከቤቷ አጠገብ ይኖሩ ነበር። እነሱም ፈጽመው እግዚአብሔርን የሚፈሩ ቅዱስ ዑራኤልን ከመውደዳቸው የተነሳ በየወሩ ዝክሩን እየዘከሩ ለድሆችና ለተጎዱ ሰዎች የሚሰጡ ነበሩ። ይህም ክርስቲያን ሰው እስላሙን ከመውደዱ የተነሳ ከሱ ጋር ይበላ ይጠጣ ነበር። ከዕለታት በአንድ ቀን የቅዱስ ዑራኤል በዓል እንደደረሰ አሰበና ሚስቱን እህቴ ሆይ የቅዱስ ዑራኤል በዓል እንደደረሰ ወቂ፣ በመጀመሪያ ለበዓሉ የሚሆን ወይም የሚገባውን አዘጋጅ አላት። እሷም ወንድሜ ሆይ እሺ፣ ሁሉም ነገር በቤት ተዘጋጅቷል። ነገር ግን ጨው ስለሌለን ከወዳጅ ከእስላሙ ዘንድ ሄደህ አምጣ፣ ቢኖረው ይሰጥሃል፣ ከሌለውም ይበደርልሃል አለችው። ባልየውም ይህንን ሰምቶ እሺ ብሎ ሄደ። እስላሙን የሚሰጠው ዘንድ ለመነው። እስላሙም የለመነውን በደስታ ሰጠው። ያን ጊዜ እስላሙ ክርስቲያኑን ለቅዱስ ዑራኤል እያላችሁ በየወሩ ድሆችን የምታበሉና የምታጠጡ ይህ ዑራኤል የምትሉት ምን ሊያደርግላችሁ ነው ሲል ጠየቀው። ክርስቲያኑም ወንድሜ ሆይ ስማኝ፣ የዚህን ነገር እነግርሃለሁ። እኔና ሚስቴ ብዙ ዘመን በበሽታ ስንሰቃይ ኖረናል።
ነገር ግን ከቅዱስ ኡራኤል ቤተክርስቲያን እየሄድን በስሙ የተጸለየበትን ማየ ጸሎትን እንጠጣለን፣ እንጠመቃለን። ከብዙ ዕለታት በኋላ ግን ስንሰቃይበት ከነበርነው በሽታችን ስላዳነን በበዓሉ ቀን በየወሩ እንዘክራለን አለው። ዳግመኛም እኔ በበረሃ ውስጥ ስሄድ ሰው የሚውጥ ዘንዶ አገኘንና ሊውጠኝ ፈልጎ ሳለ የኡራኤል አምላክ አድኔ በማለት ስሙን በጠራሁ ጊዜ አንድ ቀይ ሰው ጦሩን ይዞ መጣና ዘንዶውን ቢያስፈራራው ወዲያውኑ ሊወጋው ሲል ዘንዶ ሸሽቶ ሄደ። ያን ጊዜ ያዳነኝ ሰው በፈጣሪ ኃይል ያዳንኩ እኔ መልአኩ ቅዱስ ኡራኤል ነኝ ብሎ ከዓይኔ ተሰወረ። እንግዲህ ቅዱስ ኡራኤልን የምናከብረውና የምናፈቅረው በዚህ አይነት እርዳታው ነው። ይልቁንም በስጋችን በነፍሳችን እንዲያድነን ስንል ዳግመኛም በየወሩ ለነዳያን ገንዘባችን እየሰጠን በዓሉን የምናከብረው ዛሬም ከጥፋት ሁሉ እንዲያድነን ነው አለው። በክርስቲያኑ አነጋገር የተነሳ የእስላሙ ሕሊና ተመሰጠ። ከዚያን ጊዜ ጀምሮ የመላእክት አለቃ የሚሆን የቅዱስ ኡራኤል ፍቅር በልቡ አደረበት። ከዚህ በኋላ ክርስቲያኑ ከእስላሙ እጅ ጨውን ተቀበለና ወደ ቤቱ ሄዶ ለሚስቱ ሰጣት። ሚስቱን በትጋት የቤቷን ሥራ ሁሉ አዘጋጅታ ከጨረሰች በኋላ ለድሆች ረዳት ለሌላቸው በቅዱስ ኡራኤል ስም ሰጡና ወይም መጸወቱና ድንቅ ተአምር የሚሰራ እሱን ደስ አሰኙት። በዚህ አይነት ስራቸው ሳሉ ከዚህ ከኃላፊው ዓለም በሰላም አረፉ። የደንኮራኩር ሀገር ሹም የሆነ እስላም ግን ስራው ንግድ ነበር። ከዕለታት በአንድ ቀን ነጋዴዎች ወደ ንግድ ሲሄዱ ከነሱ ጋር አብሮ ሄደና ከባህር መካከል ገብቶ በመርከቢቱ ላይ በስተቀኝ በኩል ተቀመጠ። ከምዕራብ በኩል አውሎ ነፋስ መጥቶ መርከቢቱን ለመስጠም እስከምትደርስ አናወጣት። ያን ጊዜ እንደ ልማዳቸው ከጥፋት አድኖ በሰላም በጤና ወደ ሀገራቸው መልሳቸው ዘንድ ለቤተ ክርስቲያን የሚሰጡትን መባ ተሳሉ። እስላሙም በመርከብ ውስጥ ሆኖ የይቅርታና የምህረት መልአክ የሚሆን ለቅዱስ ኡራኤል ቤተ ክርስቲያን ተሳለ። የእስላሙ ቤት የመላእክት አለቃ ከሆነ ከቅዱስ ኡራኤል ቤተ ክርስቲያን አጠገብ ነው። ከልቡ ለለመነው በረዳትነቱ ሰውን የሚያድን መሆኑን አስቀድሞ ተረድቷልና። ያን ጊዜ ማዕበሉ ጸጥ አለ። ነጋዴዎቹ ሁሉ በሰላም ተሻገሩ። ከዚያም ቂሳሪያ ወደሚባል ሀገር ሄዱና ኤፍሬም ቤት አድረው ሲበሉ ሲጠጡ አደሩ። እሱ የነጋዴዎች አለቃ ነበርና። ከዚህ በኋላ በዚያን ሰሞን ወደ ሩቅ ሀገር ሄዱና ወደ ሀገራቸው በሰላም ተመለሱ። ያ እስላም በሰላም በጤና ወደ ቤቱ ስለገባ ለቅዱስ ኡራኤል ቤተ ክርስቲያን ያን የተሳለውን ገንዘብ በብዙ መታመን ወስዶ ለቤተ ክርስቲያኑ ጠባቂ ወርቅና ብር በ3 ሩብ መዝኖ አጠፌት አድርጎ ሰጠው። ከጥቂት ቀን በኋላ ያ እስላም አመነና ተጠመቀ። እግዚአብሔርንም አመሰገነው። ቅዱስ ኡራኤልንም አከበረው፣ ወደደው። ቤተ ክርስቲያኑንም ከሚስቱና ከልጆቹ ጋር ያገለግል ጀመር። እነሱም ከሱ ጋር አምነዋልና። በዚህ ሥራው ወይም በአገልግሎቱ ሳለ ከዚህ ከኃላፊው ዓለም አርፎ በቅዱስ ኡራኤል ረዳትነት ደስታ ወዳለበት ወደ ገነት ገባ። የቅዱስ ኡራኤል ጸሎትና በረከቱ ከወዳጁ ጋራ ከሁላችን ጋር ይሁን፣ አሜን። ግንቦት 22 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 22 በዚች ቀን የከበረና የተመሰገነ ሐዋርያ እንድራኒቆስ አረፈ። ይህንንም ሐዋርያ የክብር ባለቤት ጌታችን ኢየሱስ ክርስቶስ መረጠው። እርሱም የእግዚአብሔር መንግሥት እንዲሰብኩ ጌታ ከመከራቸው በፊት ከላካቸው ከ72 አርድእት ውስጥ የተቆጠረ ነው።
በጽርሐ ጽዮን መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀብሎ በብዙ ሀገሮች ውስጥ ሰበከ። በኒውቢያ ሀገር ላይም ሐዋርያት በአንብሮተ እድ ኤጲስቆጶስነት ሾሙት። በውስጧም ሰበከ። በጨለማ በድንቁርና የሚኖሩ ብዙዎች አረማውያንን የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት መለሳቸው። ከዚህ በኋላ ሐዋርያት ዮልዮስን ወስደው በአንድነት በብዙ ሀገሮች ዞረው አስተማሩ። ብዙ ሰዎችንም አጠመቁ። ተአምራትንም በማድረግ ከሰዎች ላይ አጋንንትን አባረሩ። ብዙዎች በሽተኞችንም ፈወሷቸው። የጣዖታትንም ቤቶች አፈርሰው የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ አብያተ ክርስቲያናትን አነጹ። አገልግሎታቸውንም በፈጸሙ ጊዜ ጌታችን ኢየሱስ ክርስቶስ ከድካም ወደ እረፍት፣ ከሐዘን ወደ ደስታ ሊወስዳቸው ወደደ። ከዚህ በኋላ ሐዋርያ እንድራኒቆስ ታመመና በዚች ቀን አረፈ። ቅዱስ ዮልዮስም ገንዘው በመቃብር አኖረው። ለእግዚአብሔር ምስጋና ይሁን፣ እኛንም በአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር አሜን። ግንቦት 22 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ እንድራኒቆስ ሐዋርያ ከ72 አርድእት፣ ቅዱስ ያዕቆብ ምስራቃዊ ለክርስቶስ የታመነ። ወርሃዊ ቅዱሳን በዓላት፦ ቅዱስ ኡራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደቅስዮስ የእመቤታችን ወዳጅ፣ አባ እንጦንዮስ አበመነኮሳት፣ አባ ጳውሊ የዋህ። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ይህንን መንፈሳዊ ቻናል የምትከታተሉ በሀገር ውስጥም ከሀገር ውጪ በስደት ላይ በስራ ላይ ያላችሁ በየዕለቱ የቅዱሳንን ታሪክ ገድላቸውን ስንክሳር የምናቀርብበት ነውና ቪዲዮውን ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ሐሳብ አስተያየታችሁም ካላችሁ ኮሜንት ላይ በማስፈር ከሌላችሁም አሚን ይሁን ይደረግ በማለት ሁልጊዜ በየዕለቱ ማግኘት የምትችሉ መሆኑን እንገልጻለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም